ሴዶ አልወዳደርም አለ። 17 ሚሊዮን ብር አከሰራቸው። በዚህ መሰናዳችን ስለ ሴዶ እና ጆኒ ጥብቅ ሚስጥር እናካፍላለን። የጆኒ ያልተጠገቡ ሚስጥሮች ምን ይመስላሉ? እውነት ሴዶ ላይ መተት ተደርጎበት ይሆን? ከመተቱ ጀርባ ምን አለ? ሴዶ አልወዳደርም ብሏል። ምን ያህል ገንዘብ ይከስራሉ? አዘጋጆቹ ለዚህ ውድድር ምን ያህል ገንዘብ አውጥቷል? ግለሰቦች በሴዶ እና በጆኒ ጉዳይ ምን እያሉ ነው? እውነት ነሐሴ 21 ውድድሩ አይካሄድ ይሆን? ሴዶ ሌላ ተወዳዳሪ ይዘጋጅልኝ ብሏል። የእውነት ይዘጋጅለት ይሆን? በ4 ቀናት ውስጥ ማዘጋጀት ይቻል ይሆን? በዛሬው መሰናዳችን ለመቃኘት እንሞክራለን። አብራችሁን ቆዩ። በቲክቶክ መንደር ላለፉት 5 ዓመታት አንድ ግለሰብ ወጣ ባለ ባህሪው ይታወቃል። ይህ ሰው ኮባ ሲደበድብ 200 እንቁላል ደርድሮ እበላለሁ ሲል፣ ሙዝን ከነልጣጩ ሲበላ፣ ብሎኬት በጭንቅላቱ ሲሰብር፣ 10 ሊትር ወተት እጠጣለሁ ሲል፣ መኪና በገመድ እጎትታለሁ ሲል፣ 18000 ሴቶች የፍቅር ጥያቄ አቅርቦልኛል ሲል በማህበራዊ ትስስር ገጽ ይታወቃል። ይህ ልጅ ወጣ ያሉ ንግግሮችን በመከወን ኢትዮጵያውያንን በማስገረምና በማስደነቅ ይታወቃል። ልጁ በዚህ ድርጊቱ ይታወቅ እንጂ የቴኳንዶ አሰልጣኝና በቴኳንዶ ስራ ውጭ ሀገር ድረስ በመሄድ ሽልማትን ያገኘ ግለሰብ ነው። ይህ ልጅ በቅርቡ ለታላቅ ውድድር እየተጠበቀ ነበር። ነገር ግን ውድድሩ ሊካሄድ 4 ቀናት ሲቀሩት አልሳተፍም በማለት ድንጋጤን ፈጥሯል። ይህን ስፖርታዊ ውድድር ለማካሄድ 17 ሚሊዮን ብር በጠቅላላው ወጪ ተደርጓል። ውድድሩን ያሸነፉ 5 ሚሊዮን ብር ይወስዳል የተባለ ሲሆን የተሸነፈ ደግሞ 1 ሚሊዮን ብር ይወስዳል ተብሎ ነበር። ላለፉት ቀናትም እኔ አሸንፋለሁ ዛቻና ፍልሚያውን ተጧጡፎ ነበር። የሴዶ ተፋላሚ ጆኒ ሴዶን በእግሩ ሰብሬ ታሪክ እሰራለሁ ሲያለ ሲዝት ነበር። አሁን በ11ኛው ሰዓት ታዲያ ሴዶ ከውድድሩ ራሴን አግልያለሁ እያለ ነው። ብዙዎች ደንግጠዋል። እንዴት ብዙ ሚሊዮን ብር ያከስራል እየተባለ ነው። ሴዶ በውድድሩ አልሳተፍም ያለው ደግሞ በመተት ምክንያት እንደሆነ አስረድቷል። ጆኒ በእንቁላል ላይ መተት አሰርቷል የሚል ክስም አቅርቧል። በኢቲኤፍሲ 2 ኬጅ ፋይት ውስጥ የተፈጠረው የእንቁላልና የመተት አወዛጋቢ ውዝግብ ሴዶን ከውድድሩ እንዲርቅ በምክንያትነት ቀርቧል። በአዲስ አበባ ከተማ በአድዋ ድል መታሰቢያ ሙዚየም በነሐሴ 21 ቀን ሊካሄድ 4 ቀናት ብቻ የቀሩት በአሁኑ ወቅት ታዋቂው የኢትዮጵያ የሚክስድ ማርሻል አርት ተወዳዳሪ ሴዶ ከሚጠበቀው የኢቲኤፍሲ 2 ግጥሚያ ራሱን በማግለሉ ይፋ አስታውቋል። በማህበራዊ ሚዲያ ባሰራጨው የቪዲዮ መግለጫ ሴዶ የለበሰውን የኢቲኤፍሲ ስፖንሰርሺፕ ማሊያ አውልቆ በመጣል ከባለጋራው ጋር ኬጅ ውስጥ እንደማይገባ ገልጿል። ሴዶ ለውሳኔው እንደ ምክንያት ያቀረበው ተቃዋሚው በእንቁላል አማካኝነት ድግምትና መተት ፈጽሞብኛል የሚል ሲሆን ውድድሩ የቀረው 4 ቀን ነው። ነገር ግን እኔ አልወዳደርም፣ እንቁላሉን አስጠይቄበታለሁ፣ ድግምትና መተት ተሰርቶበታል። ከዚህ በኋላ ከዚህ ሰው ጋር አልጫወትም። ትኬት የገዛችሁ ወይም ስፖንሰር ያደረጋችሁ ከፈለጋችሁ ሌላ ተደባዳቢ ከውጭ አምጡልኝ፣ ከሱ ጋር ግን በፍጹም አልገባም። ንቃተ ህሊና የተባለውን ልጅ ሞኝና ተላላ ያደረገው ጆኒ በእንቁላል ስለመጣው ነው በማለት ተናግሯል። የውድድሩ አዘጋጆች በጉዳዩ ላይ ያሉት ነገር ባይኖርም የስፖርቱ አፍቃሪዎች ግን አቋሙን አልተቀበሉትም። ብዙዎች ሴዶ እምቢ ቢልም ተጎትቶ ኬጅ ውስጥ መግባት አለበት፣ እንዲሁም እንቁላሉን በልተህም ቢሆን ኬጅ ውስጥ ትገባለህ በማለት አስተያየታቸውን እየሰጡ ይገኛሉ። ሴዶ ከውድድሩ ወጥቻለሁ ማለቱን ተከትሎ የማህበራዊ ሚዲያ አንቂው ሙክታሮቪች አስተያየቱን ሰጥቷል። ሐሳቡንም እንዲህ ሲል ገልጿል። ሴዶ ከውድድሩ ወጥቻለሁ እያለ ነው። 4 ቀናት ሲቀረው ይህ ልጅ ፈርሟል። አዘጋጆቹ ለሚደርስባቸው ኪሳራ ተጠያቂ ይሆናል ማለት ነው። ውል ገብተህ ዘቡ ብሎ መውጣት አይቻልም። እንደዚያ ሲፎክር ከርሞ ሪንግ ውስጥ አልገባም በማለቱ ደግሞ ካሁን በኋላ በማርሻል አርት በየደረሰበት ቦታ መድረስ የለበትም። እንቁላል መተት ቅብር ጥሶ ይላል ደግሞ። ፈራው ማለት ማንን ገደለ በማለት የሴዶን አቋም ተችቷል። ብዙዎች ይህን ውድድር ጆኒ ያሸንፋል የሚል ግምት አላቸው። ሴዶ በተደጋጋሚ አልወዳደርም የሚል መግለጫ በማውጣት መልሶ ደግሞ እወዳደራለሁ በማለት አዝማሚያ ያሳያል። ለመሆኑ ስለ ሴዶ ተፋላሚ ጆኒ ቢቢሲ ምን አይነት ዘገባ ይዞ ወጣ? ቀጥለን እንመልከተው። ድብልቅ ማርሻል አርት ወይም ሚክስ ማርሻል አርት አንድ አይነት የፍልሚያ ስፖርት ሳይሆን የተለያዩ የፍልሚያ ስፖርቶችን እና የፍልሚያ ቴክኒኮችን የሚያጣምር ስፖርት ነው። ሙዋይ ታይ እና ኪክ ቦክሲንግ እና የእግር ምትን የሚጠቀሙ የፍልሚያ ስፖርቶች ሲሆኑ ሙዋይ ታይ በተጨማሪ ክርንን ወይም ጉልበትንም ይጠቀማል። በሌላ በኩል ነፃ ትግል እና ጁጂሱን ተጋጣሚን በመያዝ መሬት ላይ በመጣል እና በመሬት ላይ በመቆጣጠር ላይ የሚመሰረቱ ፍልሚያዎችን ስፖርቶች ናቸው። በተለይም የጁጂሱ ተጋጣሚን በቴክኒክ በመቆጣጠር እጅ እንዲሰጥ የሚያስደርግ የፍልሚያው ዋና ዘዴ ነው። የውድድሩ አዘጋጆች ኢትዮጵያን ፋይት ናይት ቻምፒዮንሺፕ እና ኢትዮጵያን ፋይት ናይት ስፖርቱ በስፋት እንዲተዋወቅ እና ትኩረትን እንዲያገኝ በማህበራዊ ሚዲያ ትልቅ መነቃቃትን እየፈጠረ እንደሚገኝ ይገልጻሉ። ውድድሩ በስፋት እንደሚታወቅ ካደረጉት መካከል ዮሐንስ ስለሺ ወይም በማህበራዊ ሚዲያ ጆኒ ጁጂትሱ በሚባል የሚታወቀው ወጣትም ትኩረትን የዘመኑ መገበያያ ነው ይላል።
ዮሐንስ ከ3 ዓመት በፊት በብራዚሊያን ጁጂትሱ መሰልጠን ሲጀምር እንደዚህ አይነት ውድድር ወደፊት እንደሚዘጋጅ እርግጠኛ እንደነበር ይናገራል። ፍልሚያ ሁሉም ሰው ይወዳል፣ በተደራጀ እና ደረጃውን በጠበቀ መልኩ ማየት አለብን ሲል ውድድሩ ቢዘጋጅ ተቀባይነት እንደሚያገኝ ተስፋ ማድረጉን ያስረዳል። ዮሐንስ ስፖርቱን ከመጀመሩ በፊት እርሱ 100 ኪሎ ግራም በሚመዝንበት ወቅት 50 ኪሎ በሚመዝኑ በጁጂትሱ የሰለጠኑ እህትማማቾች ገጥሞ እንደተረታ ያስታውሳል። በዚህ ምክንያት ስፖርቱ ውጤታማ እንደሆነ ወዲያውኑ በመረዳቱ ለ3 ዓመት ያክል ቀን በቀን ለ8 ሰዓት ያለማቋረጥ መሰልጠን ጀምሬያለሁ ይላል። ልምምዱን ሲጀምር ብራዚሊያን ጁጂትሱ የሚያውቁ ጥቂት ሰዎች ብቻ እንደነበሩ የሚናገረው የሚለማመዱ ሰዎችም በጣት የሚቆጠሩ ነበሩ። ስፖርቱ በአጭር ጊዜ እንዲተዋወቅና ተቀባይነት እንዲያገኝም በማሰብ የማስታወቂያና የማርኬቲንግ ስራ ከሚያሳያቸው ሰዎች ጋር በመሆን አቅዶ መስራት ጀመረ። ቀጥሎም በቲክቶክ ላይ እሱን ገጥመው ማሸነፍ ለሚችሉ የማርሻል አርት ልምድ ላላቸው ሰዎች 10,000 ብር እሰጣለሁ በማለት ቻሌንጅ ጀምሯል። 10,000 ብር በማስያዝ ወደ 4 ጊዜ ተጋጥሞ ካሸነፈ በኋላ ሽልማቱን ወደ 50,000 ብር ከፍ አደረገው። በመቀጠልም 100,000 ብር አሳደገው። ነገር ግን የሚገጥሙት ሰዎች እሱን ቢያሸንፉት ምንም አይነት ገንዘብ መስጠት አይጠበቅባቸውም። ክብደት የሚያንሱ ስፖርተኞች ወደሚገኙበት አውደ ርዕሶች በመሄድ ከበርካታ ሰዎች ጋር በአንድ ቀን ተራ በተራ በመግጠም ይወዳደር እንደነበር ዮሐንስ ያስረዳል። ከዚያ በኋላም ግጥሚያዎቹ ተቀርጸውና ተስተካክለው በማህበራዊ ሚዲያ ይለቀቃሉ። ዮሐንስ ለረጅም ጊዜ ለራሱ እያስተካከለና ለመዝናኛ የሚሆን ይዘት እንደሚለቅ ይናገራል። ይህም በአጭር ጊዜ ውስጥ በማህበራዊ ሚዲያ ተወዳጅነት እንዲያገኝ ከተሸነፈ 100,000 ብር የሚከፍለው ምን ያህል በራሱ ቢታመን ነው በማለት የሚሰራቸው ቪዲዮዎች ይቀባበሉ ጀመር። ሰዎች ማን ያሸንፋል በማለት በተጨማሪ ይህን ገንዘብ ለምን ያወጣል፣ ማን ይመጣና ይሞክራል የሚሉ ጥያቄዎችን ማንሳት በቀጠሉ ቁጥር የራሱ ዝና ተቀባይነት ልክ እያደገ ሄደ። በዚህ ሂደት ከኢትዮጵያ ፋይት ናይት ቻምፒዮንሺፕ ዋና ስራ አስፈጻሚ ጌታቸው መለሰ ጋር በመገናኘታቸው ውድድሩ ወደ ሌላ ደረጃ እንዲያደግ ጥሩ አጋጣሚ ፈጠረ። የውጭ ሀገር የድብልቅ ማርሻል አርት ልምድ እና ውድድሮችን የሚያውቀው ዮሐንስ ጌታቸው ካገኘው በኋላ አሸናፊ እንደሚሆን የሚሸለምበትን ትልቅ ውድድር እንዲያዘጋጁ እድል ፈጥሯል። ይህ ውድድር በማህበራዊ ሚዲያ ተጽዕኖ ከመፍጠሩ ባለፈ ፒያሳ የሚገኘው አድዋ ሙዚየም ውድድሩን ለመመልከት ብዙዎች እንዲጥለቀለቅ እያደረገ ነው። ይህ ውድድር የነበረው ተቀባይነት ከፍ ያለ በመሆኑ ቀጣይ ውድድሮች አጓጊ እንደሚሆኑ እድል ፈጥሯል። ለመታደብ እስከ 100,000 ብር የሚከፈልበት ቀጣዩ ፍልሚያ የኢትዮጵያ ፋይት ናይት ቻምፒዮንሺፕ ነሐሴ 21 2018 ዓ.ም 3 ሙዋይ ታይ እና 4 የቦክስ 3 ሙዋይ ታይ እና 4 የቦክስ እና 4 የድብልቅ ማርሻል አርት በአጠቃላይ 11 ውድድሮችን የሚያዘጋጅ ሲሆን ከነዚህ ውስጥ አንዱ ሴቶች የሚገጠሙት እንደሚሆን ተገልጿል። የኢትዮጵያ ፋይት ናይት ቻምፒዮንሺፕ ዋና ስራ አስፈጻሚ ጌታቸው መለሰ በበኩሉ የማርሻል አርት ውድድሮች በኢትዮጵያ ቀደም ሲል ከነበራቸው የህዝብ ትኩረት አንጻር በስፋት እንዲታወቁ ማድረግና ለተወዳዳሪዎች የሚከፈልን ገንዘብ ማሳደግ ቀጣዩ የውድድር ዝግጅት ዋና ትኩረቶች መሆናቸውን ይናገራል። ይሁንና እንደዚህ አይነት ውድድርን ለማዘጋጀት የሚያስፈልጉ መሰረተ ልማቶችና ባለሙያዎች አሁንም በቂ አለመሆናቸውን ጌታቸው ያስረዳል። በዳኝነት በኩልም በኢትዮጵያ በተለይ ለድብልቅ ማርሻል አርት በቂ ዳኞች አለመኖራቸውን ችግር ውስጥ መሆኑን ነው የሚያሳየው። ለአሁኑ ውድድር ዳኞችን ከአሜሪካ እንዲመጡ በማድረግ በአንድ በኩል ኢትዮጵያ ውስጥ ካሉ ዳኞች ስልጠና እንዲሰጡ፣ በሌላ በኩል ደግሞ በውድድሩ ቀን የዳኝነት ስራውን እንዲመሩ እያደረጉ መሆኑን ጠቁሟል። የቀጣዩ ውድድር አጠቃላይ ወጪ እስከ 17 ሚሊዮን ብር እንደሚደርስ የገለጸው ጌታቸው ከዚህ ውስጥ ወደ 11 ሚሊዮን ብር የሚሆነው ለተወዳዳሪዎች የሚከፈል ነው ብሏል። የውድድሩ ገንዘብ ሽልማትም ከ300,000 ብር እስከ 5 ሚሊዮን ብር የሚደርስ መሆኑን ጌታቸው ያስረዳል። ከፍተኛ የድጋፍ ትኩረት ያገኙት በዮሐንስና በካሚል ነጋሽ ሴዶ መካከል የሚደረገው ግጥሚያ ደግሞ 5 ሚሊዮን ብር የሚወጣበት ሲሆን አሸናፊው 4 ሚሊዮን ብር፣ ተሸናፊው ደግሞ 1 ሚሊዮን ብር ያገኛል ተብሏል። የክፍያው ልዩነት የተፈጠረው ከውድድሩ አይነት ጋር የተያያዘ መሆኑ ዋና ስራ አስፈጻሚው አንስቷል። በውድድሩ ዓለም ዋናው ፍልሚያ የሚባል ውድድር እንዳለ እና ተመልካቾች በይዘት ማየት የሚፈልጉት ይህንን ፍልሚያ በመሆኑ ከፍ ማድረጉን ይገልጻል። ውድድሩም በቦታው በመታደም ከ4,000 ብር ጀምሮ እስከ 100,000 ብር ድረስ የመግቢያ ቲኬት ዋጋ እንደቀረበ ጌታቸው ተናግሯል። 2,000 ሰዎች ደግሞ ውድድሩን ለመመልከት የሚገኙ ሲሆን ይህም ካለፈው ውድድር አንጻር ከፍተኛ ቁጥር ይሆናል። ከውድድሩ ሊገኝ ስለሚችለው ገቢ ግን አሁን በትክክል በመገመት እንደማይቻል የዋና ስራ አስፈጻሚው እንዲህ ብሎ ተናግሯል። ይህን ያህል ትርፍ እናገኛለን ብለን የምንሰራው ነገር የለም፣ ብቻ መክሰር ነው የማንፈልገው ብሏል። እውነት ሴዶ መተት ፈርቶ ነው ወይስ የማስታወቂያ ድራማ እየሰሩ? ሴዶ ጆኒ መተት በእንቁላል ስላሰራ ዳግም አልወዳደርም ብሎ የሰራውን ቪዲዮ ላይ በጣም ብዙ ሰው
ልክ ነህ፣ ይቅርብህ፣ እውነትህን ነው እንዳትጫወት ብሎ ኮመንት መስጫውን ሲያስጨናንቁት እንደነበር እፍር ነው ያልኩባቸው። የምር እንደ ህዝብ ብዙ ይቀረናል ገና ነው በማለት አንድ አስተያየት ሰጪ በማህበራዊ ሚዲያ ላይ ሀሳቡን ገልጿል። ሀሳቡን ሲቀጥልም ሌሎች ደግሞ ሴዶ ፈርቶ ነው፣ አረ እያፈርን ጎበዝ፣ መተትም አይደለም ፈርቶ አይደለም፣ ይሄን ፕሮሞሽን ነው። በመጀመሪያ ሴዶን ይህ ቪዲዮ የሰራው ፈርቶ አይደለም፣ መተትም አለ ብሎ አይደለም፣ ለፕሮሞሽን ብሎ ነው፣ መነጋገሪያ ለመሆን አስቦ ነው። እንዳለውም ተሳክቶለት ቫይራል የሆነለት ሁላችንም እየተነጋገርንበት ነው።